ሄኖክ ዲኤንኤውን ለመውሰድ ወደ አዲስ አበባ ሄዶ ነበርና ዲኤንኤው ኢየሩስ ጥሩም ይዘዋለች ማለት ነው። በሆነ ነገር በምን እንደሆነ አላውቅም ተብትባ ይዘዋለች። ያንን ዲኤንኤው እንዳይጨርስና ለሄኖክ እንዳይሰጠው አድርጋለች ማለት ነው። ይሄ ነገር ከብሩክ ጋር ሆነን እያስተካከልን እንገኛለን በዚህ ሰዓት። እርግጥ ሄኖክ እየለፋለት ያለው አላማ ምንድነው? ለቢኒ መፍትሄ ነው ለሁላችሁም ማለት ነው። በቃ እውነተኛን የልጁ አባት ግዴታ ሊኖር የሚችለው በዲኤንኤ ሲረጋገጥ ነው ወደዛ ሊኬድ የሚችለው። በህግ ብትሄድ አንድ ሰው ለምሳሌ ብሩክ የኔ አይደለም ብለህ በህግ መሄድ አትችልም። ቢኒ የኔ ነው ብለህ በህግ መሄድ አትችልም። ሄኖክም እንደዛው ህግ በፊት ምን ያስፈልጋል? ዲኤንኤው ያስፈልጋል። ለዲኤንኤው ደግሞ ሁላችሁም ልታግዙት ይገባል። ኢየሩስ በዚህ አጋጣሚ የመጨረሻ ማስጠንቀቂያ ነው የምሰጥሽ። እኔ ጋር ያሉት ፋይሎችን ታውቂያቸዋለሽ በእርግጠኝነት ቴሌግራም ላይ ልኬልሻለሁ። አላወጣብሽ፣ ተጠንቀቂ። በተለይ አሁን እንትና ሄኖክ ላይ የምትሰሪው ነገር አቁሚ። በቃ የመጨረሻ ማስጠንቀቂያ ነው ሰጥሽ። ሰላም ጤና ይስጥልኝ ውድ የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ ለን ክብሩ ይስፋ ያው ፋሚሊ ሰሞኑን ብዙ ስራዎች እየሰራን ነበር። ነገር ግን ግልጹን ለማውጣት እውነቱን ወደ እናንተ ለማድረግ ብዙ ስራዎች እየሰራን ነበር። ዛሬ ግን በጣም የሚከብድ ነገር ተፈጥሯል። ቢሰባ አልቻልናቸውም። በቃ እያደረጉት ያለው ነገር በጣም ዙሪያ ጥምጥም እየሆኑብን ስለሆነ ሄኖክ ታውቃላችሁ ትናንትና ነው ሄደው። በዚህ አጋጣሚ ምንድነው ቤተሰብ ነገርየውን እውነታውን ወደ እናንተም ወደ ሚዲያም እንዳይደርስ ሪፖርት እያደረጉ ያሉ ሰዎች ስላሉ ነገርየውን ሼር እያደረጋችሁ ለብዙ ለምታውቁ ሰው ሊሆን ይችላል ኮፒ ሊንክ ሼር እያደረጋችሁ ላይክ እያደረጋችሁ እንትን እውነታውን እንዲወጣ አድርጉ ማለት ነው። ምክንያቱም ከዚህ በፊት የሰራናቸው ብዙ ነገሮች ነበሩ፣ እነሱ እየወጡ አይደለም፣ ምንም ነገር እየታየልን ስላልሆነ ይሄ ነገር ደግሞ ብዙ ጠላቶች አሉ፣ ግልጽ ነው። እውነቱን ወደ ሚዲያ እንዳይወጣ የሚፈልጉ ሰዎች ስላሉ ሪፖርት እያደረጉ ስለሆነ እናንተም ኮፒ ሊንክ በማድረግና ሼር በማድረግ ድርሻችሁን ትወጡላለው። ምንድነው መሰለኝ ቤተሰብ ዛሬ ትላንትና ሄኖክ ደውዬለት ነበር። እዛ በነበረበት ሰዓት በጣም የሚደብር ነገር ነው የደረሰበት ቤተሰብ። ምክንያቱም ከዶክተሩ ጋር ራሱ ጋር ሄዳ ነው መሰለኝ ነገርየው ላንተ ብቻ ዲኤንኤውን መስጠት አንችልም፣ ግዴታ ወይም ደግሞ የልጁ ሌላ የልጁ የቅርብ ሰው መሆን አለበት ወይም ደግሞ እናትየዋ መገኘት አለባት እየተባለ ስለሆነ ሄኖክ ደግሞ በዚህ አጋጣሚ በጣም ተጨናንቋል ቤተሰብ። ምክንያቱም ብቻን መውሰድ አችልም ይሄን ዲኤንኤ፣ ምክንያቱም ለብቻ ወይ እናትየዋ መምጣት አለበት ወይም ደግሞ የእናትዬ አንድ ሰው መኖር አለበት ተብሏል። ይሄ በጣም የሚከብድ ነገር ነው። እንዴት ነው ይሄ በህግ ራሱ ይሄ በቃ አባትነቱን ለማረጋገጥ እስከሄደ ድረስ የራሱ ማድረግ መፍቱ ነው። ይሄ ደግሞ እውነታን ለማውጣት እስከሆነ ድረስ እየለፋ ነው ልጁ። ከዚህ በፊት ብዙ ስራዎች ሰርቷል። በጣም ጨንቆት ነበርና ማታ ይደወለልኝ። ስለዚህ ሙሉ ፕሮሰሱ አልቋል። በዚህ አጋጣሚ ይሄ ቪዲዮ ቀጥታ ማስተላለፍለት ለብሩክ ነው። ብሩክ ይሄን ቪዲዮ እንዲያው ሼር አድርጉ። ምክንያቱም ስልኩ ስደውለት ዝግ ነውና እሱም ሊያገኘው አልቻለም። በዚህ አጋጣሚ ነገሮች ሙሉ ፕሮሰስ አልቋል ማለት ይቻላል በዚህ አጋጣሚ ማለት ነው። ይሄ ነገር ደግሞ ፕሮሰሱ አሁን ደግሞ ሌላ መዘዝ ይዞ እንዳይመጣ ብሩክ ይሄንን ነገር የተጀመረ ፕሮጀክት አለ። ይሄንን ዲኤንኤ ከልጁ ጋር ኮላብ አድርጋችሁ ብትጨርሱ የተሻለ ነው። ምክንያቱም ከብዶታል ታውቃለህ። ነገሩ በጣም ብዙ ጠላቶች አሉ። ልጁ የሱ መሆኑን እንዳይረጋገጥ የሚፈልጉ ብዙ ሰዎች አሉ። ዲኤንኤ ነው ሊወስን የሚችለውና ይሄን ዲኤንኤ ደግሞ ወይ ያለ እናት ወይም ደግሞ ያለ ቅርብ ወዳጅ አንሰጥም፣ ላንተ ብቻ አምነን አንሰጥም ብለውታል ማለት ነው። እዛ ያው ታስሮ ነው በነገራችን ላይ ይሄ ምንም ሊከለከል የሚችል ነገር ሳይሆን በቆየ ቁጥር እጃቸውን የኢየሩስ ሰዎች እጃቸውን ከተውበት ነገሩ ዲኤንኤውን እንዲወስድ አድርገውታል ማለት ነው። ዛሬ ደግሞ ይሄን ብሩክ እያየው ከሆነ ልታግዘው ይገባል። ምክንያቱም ስምን ማጥራት አለብህ። ከዚህ በጣም ደስ በሚል ሁኔታ ሃይሚዬ እያረገዘች ነው፣ ሌላ ልጅ እየመጣ ነው። አሁን ደግሞ ይሄ ነገር ሳታጠራ ደግሞ ወደ ሌላ ልጅ ስገባ በጣም የሚደብር ነገር ነው። ስለዚህ ሌላ ነገር ፕሮጀክት ከምትጀምር በአዲስ ነገር ዲኤንኤውን በአዲስ ከምታስጀምር ያው የተጀመረ ዲኤንኤ ያለ ለሱ ተገናኝታችሁ ብታወሩ የተሻለ ነው እላለሁ። እና ቡራ ይሄ መልእክት እንደደረሰ ቀጥታ ወደ ውሳኔው እንደምትገባ ግልጽ ነው። ደስ ይላል ማለት ይሄን መጥፎ ጊዜ መረበሽ አልፈለኩም። ቆንጆ ጊዜ እያሳለፋችሁ ነበር ከሃይሚ ጋር ደስ በሚል ሁኔታ። ግን ነገሩ ወደ ሌላ ነገር እያከረረብ ስለሆነ በቃ ሙሉ ለሙሉ ጨርሰው አሳስሯለች ቤተሰብ። በጣም እያለቀሰ ነበር ማታ ሄኖክ ያወራኝ። ነገሩን እንዳላስተካክል አርጋብኛለች፣ ሙሉ ለሙሉ በብር ይዛብኛለች ምናምን እያለ ነበር። ዲኤንኤው መቀበል አልቻለም። ለብዙ ጊዜ ያው በእኛ ቁጥጥር ስር እንደነበር የምናውቀው ዲኤንኤውን። አሁን ላይ ግን ምንም ማድረግ አልቻለም። በቃ ላንተ ብቻ ይሄን ዲኤንኤ አሳልፈን መስጠት አንችልም፣ ወይ እናትየው ትምጣ ወይም ደግሞ የልጁ የቅርብ ዘመድ ይምጣ ነው ያሉት እነሱ ማለት ነው። ስለዚህ ይሄ ነገር ደግሞ ኢየሩስ ጋር ሲደውሉ ነይና ዲኤንኤውን እንውሰድ፣ እውነተኛውን የልጁ አባት ማወቅ የምፈልጊ ነገር ከሆነ ነይና እኔ ጋር ነይና ዲኤንኤውን ሁለታችንም እንውሰድ ሲላት ራስ የጀመርከውን ራስ ጨርሰው ያለኔ ፍቃድ ነው እንትኑም የጀመርከው ራስ ጨርሰው ብለዋለች። ይሄ ነገር ደግሞ ግልጽ ነው። በቃ ነገሩን በብሩክ በኩል ለመጨረስ እንደታሰበና እንደታቀደ ግልጽ ነው ቢሰብ እና ምንድነው አሁን መሰላችሁ ብሩክ ይሄን በምታይበት ሰዓት ቀጥታ ሌላ ነገር አይደለም ያስፈልገው ወይም ደግሞ ከአዲስ ሌላ ዲኤንኤ መፍጠር ያልሆነ ነገሮች መሰብሰብን ሳይሆን ያው የተጨረሰ ዲኤንኤ አለ። ኢየሩስን ይዛት ቀጥታ ያው ሄኖክም እያዛ አዲስ አበባ ነው በይሳት ወይም ደግሞ እዛ ሰው ካለ ዲኤንኤውን ለሱ እንዲሰጡት ማድረግ አለብህ ማለት ነው። አቡኪንም ናብዩዋለው ማለትም ብዙ ያወሩ ነበር ውስጥ ለውስጥ
ይሄ ብሩክንም አውርቶት ነበር መሰለኝ ያለውን ነገር ምን እንደሆነ አልነገረኝም። እዚሁ ከእናንተ ጋር ለቤተሰብ የሚያስረዳ ይሆናል። ምክንያቱም በቃ ከዚህ ማለፍ የለበትም ነገሩ በቃ በዚህ መቋጨት አለበት ግዴታ የሆነ ከአዲስ የሆነ ነገር ወስዶ ምናምን የልጁን ብዙ ፕሮሰሶችን መፈለግ የለበትም በዚህ አጋጣሚ። ምክንያቱም እየተጨነቅን ነው፣ ሃይሚ እየተጨነቀች ነው ዛሬ ቤተሰብ ካሜራ ላይ ደስተኛ ብትሆንም ውስጥ ለውስጥ ግን ኢየሩስ በጣም እያጨናነቀቻት ነው። ምናልባትም ልጁ የሱ ቢሆንስ ብላ እያሰበች ስለሆነ ይሄ ደግሞ እውነት ለማረጋገጥ ከራሱ አንደበት ብራዘር እንዴት ነሽ ማለት ሰላም አለን። ያው ካሜራ አስጀምሪ ነው የጠበኩ ይታወቃል። ሄኖክ ያለበት ሁኔታ በጣም የሚከብድ ነገር ውስጥ ገብቷል። እዛ ዲኤንኤ በሚቀበልበት ሰዓት ያለ ኢየሩስ ዲኤንኤውን አንሰጥም ብለውታል። አንተም ደግሞ ነገሩን ለመፍታት ከብሩክ ጋር ቴክስት አውርታችሁ ነበር ቴሌግራም ላይ ያለው ነገር ምን አለ የሚለው ነገር እስኪ ለነሱ ማብራራ። ኦኬ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን። ያው ማለት ያሉትን ነገሮች ታውቃላችሁ። ያው በዲኤንኤው ጉዳይ ፕሮሰስ ላይ ነን። ብዙ ነገሮች እያስተካከልን ነው። ሄኖክም ሄዷል ደርሷል። ያው ሰሞኑ ወይ ነገ ወይ ዛሬ ይመጣል። ከብሩክም ጋር ደግሞ ትላንት ተገናኝተናል በአካል ማታም በቴሌግራም አውርተናል። ያሉትን ነገሮች ነግሬዋለሁኝ። እሱም ያለውን ነገር ተናበናል ማለት ነው። ውስጥ ለውስጥ ደግሞ እየሰራች ያለችው ነገር አለ ኢየሩስ ማለት ያንን ነገር አያውቅም ነበረ ብሩክ ማለት ያው በሱ ስም እንዲሆን ያው አይታችሁታል። ዶክተሩም እንዳለው በሱ ስም እንዲሆን ብዙ እየጣረች ነው ያለችው የብሩክ ነው ልጁ ምናምን ብላ ማለት ነው። እሱም ብቻ ሳይሆን የሰፈር ሰውን ሽማግሌዎችን ሰብስባ የብሩክ ነው ልጁ ከብሩክ ውጪ ማንንም አይደለም ዲኤንኤ መደረግ የለበትም ምናምን ብላ ሽማግሌን እያስነሳች ነው ያለው እና ይሄ ነገር በቃ ብዙ ሰዎችን አስቆጥቷል፣ ብዙ ሰዎችን አናዷል። እኛ ደግሞ ይሄን ነገር ዝም ብለን ማለፍ የለብንም ብለን ስላሰብን እና ፕሮሰሶቹን ያወራን ያለናቸው ነገሮች ለእናንተም በቴሌግራም ማሳየት አይጠበቅብኝም። ታምኛላችሁ ብዬ አስባለሁ። ግዴታ ማሳየት ስለሌለብኝ ማለት ነው። ማታምኑ ሰዎች ካላችሁ ያለማመን ትችላላችሁ። ምክንያቱም ነገሮችን ሰርቼ ስለማሳያችሁ ተደርጎ ስለምታዩት ያ ነገር ዛሬ ባታምኑኝም ነገ ማመናችሁ ስለማይቀር ግድ አይሰጠኝምና በዚህ አጋጣሚ ያው ሄኖክ ዲኤንኤውን ለመውሰድ ወደ አዲስ አበባ ሄዶ ነበርና ያንን ነገር ዲኤንኤው ኢየሩስ በዶክተሩን ይዘዋለች ማለት ነው። በሆነ ነገር በምን እንደሆነ አላውቅም ተብትባ ይዘዋለች። ያንን ዲኤንኤው እንዳይጨርስና ለሄኖክ እንዳይሰጠው አድርጋለች ማለት ነው። ይሄ ነገር ከብሩክ ጋር ሆነን እያስተካከልን እንገኛለን። በዚህ ሰዓት በጣም አሳሳቢ ነገር ነው የምር። እዚህ ጋር እሷ የፈለገችው በራሷ መንገድ ለመጨረስ ነው። ምን አለ መሰለህ አሁን ነገሩን እና እውነቱ እንዲወጣ በስትክክል እየሰራን ነበርና በዛ መሀል ደግሞ ገብታ ግዴታ የብሩክ እንዲሆን ነው በቃ ማጻፍ የፈለገችው። በራሷ መንገድ የጀመረችው ፕሮጀክት አለ። ያን ፕሮጀክት ተጠናክሮላት ልጁ የብሩክ ነው እንዲባል ነው የፈለገችው። የኛን ደግሞ እስከዚህ ለፍተናል ቤተሰብ። ይሄን ዲኤንኤ ለማስተካከል ብዙ ነገሮች ወጣ ውረድን አሳልፈናል። ሄኖክ እዚህ ስራውን ትቶ እዛ አዲስ አበባ እየተንገላታ ነው ልጁን ለማረጋገጥ። ሙሉ ነገር ካለቀ በኋላ ግን ለመቀበል በውጤት ደርሷል ተብሎ ሲሄድ ይሄ ነገር ላንተ ብቻ መስጠት አንችልም፣ ግዴታ ወይ ኢየሩስ መገኘት አለበት ወይም ደግሞ የሷ የቅርብ ሰው መኖር አለበት። ምክንያቱም ማሳለፈን ላንተ ብቻ መስጠት አንችልም፣ ያንተ መሆኑንም እርግጠኛ አይደለንም ብለው ነበረ። ያው ትላንትና በቃ እያለቀሰ ነው በቃ ልጅን የኔ ሊሆን አልቻለም እያለቀሰ እንደዛ ሲለኝ፣ ይሄ ደግሞ አንደኛ እገዛ ያስፈልገዋል። በቃ ብሩክ ከጎኑ ልትሆን ይገባል። ምክንያቱም እዚህ ጋር የራሱን ልጅ ብቻ ፍለጋ ሳይሆን ያንተንም ስም ለማጥራት ነው ልጁ ሄደው ማለት ነው። ይሄን ሁሉ ጉዞ ሲጓዝ እሱ ጸጥ ብሎ መቀመጥ ይችል ነበር ልጁ። ምክንያቱም ነገ እሱ ነው ግልጽ ነው ነገሮች ሲጣሩ እሱ መሆኑን እርግጠኛ ነው። ከዛ በፊት ግን ልጄን በልጅነቱን ሳላየው አድርጎ ሌላ ሰው ሆኖ ከምባል እየለፋ ስለሆነ አንተ ልታግዘው ይገባል በጣም ማለት ነው። ማለት ብሩክም ያው በነገራችን ላይ እንትን ነው ደስ ከሚለው ነገር ቶሎ ይረዳል፣ ቶሎ ወደ ተግባር ይገባልና ይሄ ነገር ደግሞ አስደስቶኛል እኔ ነው። ምክንያቱም ትላንትና መጥቼ እንደዛ ስነግርክ እንደዚህ ሄኖክ ተከለከለ ምናምን ስልክ በጣም ነው የተናደድከው። አየር ላይ ዶክተሩ ጋር ደውሎ እየገባው ነው ትክክል። አየሩ ላይ ዶክተሩ ጋር ደውሎ ምናምን ነገር ይሄ ነገር እንዲስተካከል ምናምን ብሎ እንትን ይለዋል። ዶክተሩም ያው ብሩክ ላይም ትንሽ መንጨቅ ብሏል። ምክንያቱም በውስጥ በኩል የተገፈተረለት ነገር አለ ያስባለኝ። ገንዘብ ከባድ ኃይሉ ከባድ እንደሆነ በሱ ነው ያየሁት። በጣም ከባድ ነው የምር እና ሰው በቃ ለህሊናው መኖር አቁሟል ነው ያልኩት። በዚህ አጋጣሚ ጥሩ የነበረ ሰውዬ በሰላም እያወራን የነበረ ሰውዬ ተቀያይሮ በቃ ሌላ ሰው ነው ማለት ነው፣ ጠላታችን ሆነ። ሄኖክም በዚህ ሰዓት በቃ የምር ደመነፍሱ ነው ያለው ማለት ይቻላል። ደመነፍሱ ነው ያለው በቃ እንደዚህ ባላዩም እንኳን በድምጽ ሳወራው በቃ በጣም የሆነ ድምጹ ራሱ ደካክሟል። ይሄ ነገር ደግሞ እኔንም አሳስቦኛል። ያው ቤተሰብም ትንሽ እናንተን መናገር ስላለብን ነው ይሄንን ነገር
ትክክል። አዎ እንትና በጣም መስራው ስራዎች በጣም ይከብዳሉ። ከአይምሮአችን በላይ ከአቅማችንም በላይ የሆነ ነው። ከመቼው ልጅን ተቀብዬ የራሴን በህግም ሆነ በእንትን የራሴን አረጋለሁ ብሎ ጨርሶ ነበር። ትላንትና ሴት ሳቅ በሳቅ ሆኖ ማታ ሲደውልኝ ግን እያለቀሰ በቃ አልቻልኳትም። ይቺ ልጅ በፈጠራችሁ የሆነ ነገር አርጉልኝ፣ በሚዲያው በተቻላችሁ አቅም ብሩክ እንዲያግዘኝ አርጉልኝ ነበር ያለው እያለቀሰ ማለት ነው። ይሄ ነገር ግን ሄኖክ እየለፋለት ያለው አላማ ምንድነው? ለቢኒ መፍትሄ ነው ለሁላችሁም ማለት ነው። በቃ እውነተኛን የልጁ አባት ግዴታ ሊኖር የሚችለው በዲኤንኤ ሲረጋገጥ ነው ወደዛ ሊኬድ የሚችለው። በህግ ብትሄድ አንድ ሰው ለምሳሌ ብሩክ የኔ አይደለም ብለህ በህግ መሄድ አትችልም። ቢኒ የኔ ነው ብለህ በህግ መሄድ አትችልም። ሄኖክም እንደዛው ከህግ በፊት ምን ያስፈልጋል? ዲኤንኤ ያስፈልጋል። ለዲኤንኤው ደግሞ ሁላችሁም ልታግዙት ይገባል። በቃ መፍዘዝ የለባችሁም። የኔ ነው ያም የኔ ነው እያለ ቢኒ ምን እያረክ ነው እስከዛሬ? የኔ ልጅ ነው እያልክ ነው፣ ልታሳምናትም እየጣርክ ነው፣ በየቀኑ እያየ ነው ቪዲዮ ላይ ማለት ነው። ከዛ በፊት ግን የሚያስፈልግ ምንድነው መሰለ? ዲኤንኤ ነው። በቃ ከዚህ በላይ ምን ትፈልጋለህ? እኔ ግራ ነው የሚገባኝ አንዳንዴ። ቢኒ ፈዛል በጣም ማለት ነው። እኔ ራስ ነገር ራሱ ነው በጣም እያሳሰበኝ። እሷስ እሺ ነገሩን ውስብስብ ለማድረግ ፈልጋ ዲኤንኤ እንዲጣራላት ራሱ ፈልጋ አይመስለኝም። ቀድመ ልጅን ማየት አለበት፣ ትሪት ማድረግ ምን አስፈለገ? ልጅ እንዴ ልጅ እኮ ትሪት የሚያደርገው ዲኤንኤው ሲረጋገጥ ነው። በቃ እኛ የምንለፋው ለዛ ነው። እውነተኛ የልጅ አባት ሆኖ ልጁን ሳይ ነው የሚያምርበት እንጂ ገና ዲኤንኤ ሳይረጋገጥ ምን ብሎ ሊያዩ ይችላል? ኢየሩስ በጣም አንቺ ሴራሽ ነው፣ ግን ቢኒ አይነን ልከፍት ይገባል። ተባብራችሁ በእርግጥ አያወሩም፣ ተጣልተዋል ከቢኒና ከሄኖክ ጋር ባለፈው በተፈጠረ ግርግር ሰላም አይደሉም። ይሄን ወደ ጎን ገፍታችሁ አንድ ላይ ብትሆኑ ነው የሚሻላችሁ በይሳት ማለት ነው። ምክንያቱም አንተም ሁላችሁም የልጁን አባት እውነተኛ አባት የሚታወቀው ያው የሄኖክ የሌለለት ዓለም አለ ዲኤንኤው ሲረጋገጥ ነው። ለዛ ነገር ደግሞ እርስ በርሳችሁ መበላላት ምናምን ሲሆን በፍቅር እውነተኛውን የልጅ አባት ከዛ በኋላ ብራዘር እኔ ራሴ አልፈቅድም። ለምሳሌ ልጁ የቢኒ ሆኖ ሄኖክ የኔ ልጅ ነው እንዲል አልፈቅድለትም። በቃ እኔ ራሴ ነኝ ማስቆመው። አይ ልጁ ደግሞ የሄኖክ ሆኖ ቢኒ የኔ ነው ቢል እኔ ራሴ ነኝ መውጣበት ማለት ነው። ብሩክም እንደዛው የሚያስቸግር ሰው አይደለም። የራሱ እንዳልሆነ ብቻ በቅርቡ የምናውቀው ይሆናል ያን ነገር። ስለዚህ ለዛ ነገር ደግሞ ልጁ ጨርሷል፣ ሙሉ ፕሮሰሱ ጨርሷል። ሄዳችሁ አግዙት ነው ብለው በቃ ምንም ሌላ በአዲስ የልጁን ጸጉር ተወስዶ ምናምን ፕሮጀክት ይጀመር የምትሉት ነገር በጣም የሚደብር ነገር ነው። ኢየሩስም ያንን ነው ፈልጉ፣ ቢኒም ያንን ነው። ስለዚህ ይሄን ነገር አግዙትና ቶሎ ወደ መፍትሄው እንሂድ፣ ወደ ውጤቱ እንሂድ የሚል ሀሳብ አለኝ። ትክክል፣ ምርጥ ሀሳብ ነው ያሰብከው። ያው ልናደርስለት የፈለግነው ለብሩክና ለሃይሚም ነው። ሃይሚም ያው አንቺም ስለሚመለከትሽ ይሄ ጉዳይ ነገ ያው አንቺም ትጠይቅበታለሽ በብሻል የብሩክ ፍቅረኛ ወይ ሚስት እስከሆንሽ ድረስ። በዛ ላይ ደግሞ አንቺም እርጉዝ ነሽ። ዛሬ ነገ የሚደርስብሽ ነገር አይታወቅምና ይሄንን ነገር በቻልሽው አቅም አግዘሽው አንቺም ተባብራችሁ ይሄንን ነገር ለማለፍ እንሞክር፣ ተባብረን አንድ ላይ ማለት ነው። እኛ በእርግጥ እዚህ ነገር ውስጥ አያገባንም፣ ግን ደግሞ ማለት እውነት ሲወጣ ህልውና በለው በቃ ነገር ህልውና በለው ወይ ህልውና ዘመቻ በለው እና እንደ ህልውናችን የምናያቸው ማለት ያው እንደ በቃ እኛ እኮ የአይን ብሌኖቻችን ናቸው። በቃ እና ሃይሚ ዩቲዩብ ውስጥ ስንገባ ብሩክና ሃይሚ ከሌሉ አብርሽና ሩታ ከሌሉ በቃ ይደብራል። እኔ አብርሽ፣ ሩታ፣ ኤርሚላ ምናምን በጣም የሚመቹኝ እንትኖች ናቸው በነገራችን ላይ። እና ይህንን ነገር ደግሞ እንደዚህ እያየን እኛ የእናንተ አሪያዎች ለመሆን እያሰብን አሪያዎቻችን ናችሁ ብለን እያወራን እናንተ እንደዚህ ስትሉ ትንሽ ይከፋል፣ ይደብራል። እና በተቻለ መጠን ብታስተካክሉልን ባይ ነኝ። አስተካክሉ፣ የሁላችሁ ኃላፊነት ነው። ዛሬ ብሩክ ከማንም በላይ ይሄ ቪዲዮ ላንተ ነው። በቃ ኢየሩስ ከልክለዋለች፣ ይዛበታለች ነገሮቹ ማለት ነው። ስለዚህ አንተ ነህ የምታደርገው የምትችለው። አሁኑኑ ብሩክን ሄኖክን ልታግዘው ይገባል። ብሩክ ሃይሚም ደግሞ በቃ ይሄ ነገር ያንቺም ልጅ እየመጣ ነው። ከዛ በፊት ግን መጨረስ ያለበት ጉዳይ አለ። የኢየሩስ ጉዳይ መጨረስ አለበት። እኛ ደግሞ ጫፍ ደርሰናል ለመጨረስ። ብሩክ አግዘው ሄኖክን፣ ኢየሩስ ደግሞ የምታደርጊያቸው ነገሮች ብታቆም የተሻለ ነው እላለሁ። ምክንያቱም ምናልባት ሳምንት ይፈጅ ነው፣ ከዛ አልፍም ያንቺ ጉዳይ ማለት ነው። እውነተኛውን የልጅ አባት ጋር ይሆናል የምትሆኚው። ማንም ይሁን ማን እኔ ጉዳይ አይደለም። እውነተኛውን እንዲወጣ ብቻ ነው የምፈልገው። ቢኒ ሊሆን ይችላል፣ ሄኖክ ሊሆን ይችላል፣ ብሩክ ሊሆን ይችላል፣ አይታወቅም። ግን ከምንም በላይ እውነታው ሊወጣ ትንሽ ጊዜ ነው የቀረው። በዛ መሃል ደግሞ ሌላ ኔጌቲቭ ነገሮች ባሰር የተሻለ ነው። በቃ እስከዛሬ ሰራሽው ይበቃሻል። እሱ ነው የምለው። ኢየሩስ በዚህ አጋጣሚ የመጨረሻ ማስጠንቀቂያ ነው የምሰጥሽ። እኔ ጋር ያሉት ፋይሎችን ታውቂያቸዋለሽ፣ በእርግጠኝነት ቴሌግራም ላይ ልኬልሻለሁ፣ ታውቂያቸዋለሽ። እነዛ ፋይሎች ሳላዋርድሽ ሳላወጣብሽ ተጠንቀቂ። ከነዚህ ልጆች በተለይ አሁን ሄኖክ ላይ የምትሰሪውን ነገር አቁሚ። በቃ የመጨረሻ ማስጠንቀቂያ ነው ሰጥሽ። ያለበለዚያ ፋይሎችሽን እኔ በትኗቸዋለሁኝ። ታውቂያለሽ፣ አንቺም ፋይሎቹ ከበባር ናቸው የሚወሩ ነገሮች ስላልሆኑ ማለት ነው። ስለዛ ቶሎ ብለሽ ይሄን ነገር ማስተካከል የምትችይ ነገር አስተካክይ፣ የምትችይ ነገር ከሆነ አስተካክይ። አላስተካክልም ካልሽ አሻፈረኝ የምትይ ነገር ከሆነ ግን የመጨረሻ ውሳኔ ወስናለሁኝ። ይሄን ነገር ልነግርሽ ነው። አንደኛም የመጣሁት እዚህ ጋር ብዙ ማውራት አልፈልግም፣ ተግብሬ ግን አሳይሻለሁኝ።
ይሄ ነው ልል መፈልገው። አይ በጣም እኔ ሴትነቷ ነው ከምንም በላይ እስከዛሬ ያዝን ነገር እኔ ራሱ ብዙ ጊዜ አውቂ ተናዶ ይሄን ቴሌግራም ላይ ልፖስተው ምናምን ሊለኝ ሲል ሴት ነች ከምንም በላይ ነገ ላይ የሆነ ነገር ተጎታ አንድ ነገር አልባሌ ነገር ህይወቷ ላይ ብታደርስ የዘላለም ጸጸት ይሆንብናል ብዬ ብዙ ነገር መልሼዋለሁ። አውቂንም ሴትነትሽን ተጠቅመን ነው እስከዛሬ ድረስ አንቺ ለመጥፎ ነገር እንዳትሆኚ እንዳትዳረጊ ያሰብን ነው። ምክንያቱም የሚደብሩ ነገር ነው። ከሄኖ ጋር በነበርሽበት ሰዓት ያሳለፋችሁት ላይፍ ሄኖ ካሳለፈው ሰጥቶናል ሁሉን ነገር ማለት ነው። ያን ነገር ደግሞ ለማንም ሰው እንዳይወጣ ያሰብንልሽ አንቺ ደግሞ ምሰሩ በጣም በቃ እኛ ላንቺ ጥሩ ለመሆን እየሞከርን አንቺ መጥፎ ሰው በቃ በዚህ ልክ ሰው ላይ እንደዚህ መሆን ጥሩ አይደለም፣ በጣም ይደብራል። ስለዚህ አሁን ምንም ነገር ብታመጪ አሁን ምንም የሚቆም ነገር የለም። ምክንያቱም ብሩክ ነገርየው እውነቱ እንዲወጣ ይፈልጋል። እሱ ካገዘን ደግሞ አሁኑኑ ወደ እናንተ የምናስተላልፍ ይሆናል። እውነተኛውን የልጅ አባት ወደ እናንተ ሼር የምናደርግ ይሆናል። ይሄንን ነው የምለውና በያላችሁበት ቸር ቆዩልን።